የለኝም ምን ችግር የለውም። ኢትሶኪ ሰው ማጣት ግን በጣም ነው የሚያስጠላው። ማየትሙት ሰው ማጣት በጣም ነው የሚደብረው። አንድ ሰው በህይወታችሁ ማጣት ትክክለኛ ሶሉሽን የሚያመጣ ማለት እኔ ብዙ ሰዎች ገብተዋል፣ ቁጥር ስፍር የሌላቸው ሰዎች በህይወቴ ገብተዋል። አንድ ጊዜ ልቦና ይስጣችሁ ፈጣሪ። ማንም እንደኔ አይኖርም። እድሜውን ሙሉ መድኃኒት እየዋጠ መኖር የሚፈልግ የለም። እንደዛም ሆኖ ግን እንዴ እኔ የ5 ዓመት ልጅ ስትሮጥ መከተል አቅቶኝ ጥላኝ የትና የት ደረሰች። እግዚአብሔርን ነው ሪስፖንሲቢሊቲ ተሰጥቶኝ መሮጥ አልቻልኩም እኔ። ምክንያቱም እኔ የነርቭ በሽተኛ ነኝ። ግን ልሰራ ነው የመጣሁት። እዚህ ቦታ ለስራ ነው የመጣሁት። እኔን በእናታችሁ የመናገር ሞራል እንኳን የሌላችሁ ሰዎች አላችሁ። እኔ 47 ዓመቴ ነው፣ አንቺ 27 ዓመትሽ ነው። ግን እኔን የመዝለፍ መብት የለሽም። ምክንያቱም እዚህ ወንበር ላይ ላለመቀመጥሽ ምንም ማስተማመኛ የለሽ። በበረሃ ላይ እግዚአብሔር ሰውን ጥሎ አያውቅም። ስለዚህ አይተወኝም። ማንን በረሃ ላይ እንደጣለ እኔን ይጥለኛል። አብረውኝ የሰሩትማ ጠላቶቼ ናቸው። እንዴት አንድ ሰው ይጠፋል በሰው ህይወት ውስጥ? እንዴት አንድ ሰው እንዴት የእውነት አይሆንም? ይሄ ነው ሆድ ያስባሰኝ። አንድ ሰው የእውነት እንዴት አይሆንም? እንዴት ሙሉ የምታውቁት ሰው የውሸት ይሆናል? እጃችሁን የያዛችሁ የማለላችሁ የተገዘተላችሁ እንዴት የውሸት ሰው ይሆናል? እሱ ብቻ ነው የቆጨኝ። እነዚህን ቀናቶች እንደማልፋቸው አውቃለሁ። ማሌና ምንም አይደለም። ለቀናት ከመጣው ቀን ጀምሮ ስራ ፈልጉልኝ ስላችሁ ነበር። ታስታውሱ ከሆነ ምን ሆነሽ ነው? ለምንድን ነው እንደዚህ እያላበሽ ላይቭ ላይ የምትቀመጪው ስትሉኝ ራሱ የሆነች በቃ አንገቴን ማስገቢያ ነበር የፈለኩት። ምክንያቱም እኔ በነዛ ቀናቶች እንዴት እንዳሳለፍኩ እኔና መድኃኒዓለም እናውቃለን። እነኚህ ያለፉት 2 ሳምንታት እንዴት እንዳለፉ በህይወቴ እኔና እግዚአብሔር እናውቃለን። ከዚህ አይብስ ነበር መቼ። ዛሬ ለምን እንደከፋኝ ታውቃላችሁ? ከዚህ በፊት ማረፊያ የሆኑ ሰዎች ራሳቸው ሰው አልተደገፍኩም። ዝም ብላችሁ አታው። ሰው ተደግፌ አላውቅም። ሰው ብደገፍ ዛሬም ሰው መደገፍ እችል ነበር። በነገራችን ላይ
ዛሬ እኔ እውነቱን ስነግራችሁ ዛሬ ላይ ማንንም አልፈልግም። እውነቱን እኔ ነኝ የምነግራችሁ። እኔ ዛሬ እግዚአብሔርን ብቻ ነው የምጠብቅ ያለሁት። ዛሬ ኪዳነ ምሕረትን ነው የምጠብቅ ያለሁት። ቤቴ ቆሻሻ ነው፣ ልቤ ቆሻሻ ነው፣ እኔ ገላዬ ቆሻሻ ነው። የረከስኩ ሴት ነኝ፣ ግን የፈለገ ቢሆን አይተወኝም እግዚአብሔር። እዚህ የምጠብቀው እግዚአብሔርን እንጂ ሰው አይደለም። በእኔ በነገራችን ላይ ማለት ማስገባት አስገባለሁ። በእኔ ዙሪያ የሚመጣ ሰው ግን አስወጣለሁ ከይቅርታ ጋር። በራሳችሁ በሌላ ነገር ልታወሩኝ ከመጣችሁ ስለ ስኳሬ ልታወሩ የምትመጡ ሰዎች፣ የስኳሬ የግፊት መድኃኒት ልትነግሩኝ የምትመጡ ሰዎች እንዳላችሁትም በውስጥ አውሩ። ግን ለእኔ ጥያቄ ካላችሁ ጥያቄ መልሳለሁ። ጥያቄ ካላችሁ ጥያቄ መልሳለሁ። ምናልባት ከፍቶኝ ነበር፣ አለቀስኩ። ምንም የሚገርም ነገር የለም። ምክንያቱም እኔ ዛሬ አይደለም ያለቀስኩት፣ እናንተ ናችሁ ዛሬ እንዳለቀስኩ ያያችሁት እንጂ እኔ ሁሌ እንዳለቀስኩ ነው። የሚገርማችሁ እናንተ የምታዩት ይሄንን ነው እንጂ እኔ ብዙ ቀን አለቅሳለሁ። እዚች ቦታ ላይ ቁጭ ብዬ ብዙ ጊዜ አለቅሳለሁ። ታያችኋላ። እዚች ቦታ እቺ ቦታ የኔ ማልቀሻ ናት። ለዚች ነገር አትናገሩኝ እሺ። እዛው ተነጋግረው የተከፈተ አካውንት የሚመስል ማለት ነው። እና አንድ ችግር የለውም። ነግበኛ የሚባል ነገር እኮ አለ። ዛሬ ቆመንበት ነገ እንዳለው ጥነፍራ ነው። ሰላም ነሽ? እግዚአብሔር ይመስገን። ምን ነሽ? ጌጤ ሁሉ አማን። በነገራችን ላይ ስላየሁሽ በድጋሚ አመሰግናለሁ። ካስታወሽኝ ብሩክ ነኝ። ከዚህ በፊት የሚስራሽ ባልደረባሽ ነው ብዬሽ ካስታወሽ የሆነ ሰዓት አውርቼሽ ነበረ። ጋይስ አለ አልሰማም። አትሰማም፣ ይቆራረጣል። እኔ ነኝ የተቆራረጥኩት። ጋይስ በእናታችሁ ኮፒ ሊንክ አድርጉልኝ። እኔ ጋር ከሆነ ችግሩ ባካችሁ ጋይስ ኮፒ ሊንክ አድርጉት። ደሰማለሁ ጌታው ይሰማል። ከዚህ በፊት ካስታወሽኝ የስራሽ ባልደረባሽ ነኝ ምናምን ብዬ አውርቼሽ ነበረ የሆነ ሰዓት ላይ። ብሩክ እባላለሁ። ያው የኛ ሰው ባይዘው የሚሳፈጥሽ የሚያቅሽ ሰውና አብሮሽ የበለገጣ ነው። የማያቅሽ ሰው ምንም አይነት ኮመንት አይጽፍም። በፌክ አካውንቱም በተለያየ ነገር የሚመጣው የሚያቅሽ ሰው እና ያወቀሽ ሰው ነው የሚሳፈጥሽ። አንድ ነገር ልንገርሽ፣ ቲክታክ ላይ ማለት ነው የማያቅሽ ሰው ጥሩ ነገር ነው። ቢያንስ እዚህ ጋር ፊሊንግሽን ስታሳይ ደሰው አብሮሽ የሚያለቅስ ሁሉ ይኖራል። ስላልገቡ ውስጥ አብሮሽ የሚያለቅስ ሁሉ ይኖራል። ዓለም ኒው ታርጌት ዓለም እየወረደች ነው። እሺ ዓለም ፕሊዝ፣ ዓለምን ሁላችሁም ኒው ታርጉ። ከላይ ያላችሁት ገባሻ ጌትዬ? አብሮሽ ውስጥ ስላልገቡ ነው እንጂ እኔ ብዙ ሰው አብሮሽ የሚያለቅስ ሰው አለ።
እግዚአብሔር ነው የሚልሽ የማያውቅሽ ሰው ማለት ነው። ስፔሻሊ የምነግርሽ የሚያውቅሽ ሰው ግን ያው በተንኮል በክፋት አንቺን ለመጣል ወይ ደግሞ የሰይጣን ስራ ላዩ ላይ የሰይጣን የተሳፈረው ሰው ነው መቼስ ለሰው ክፋት የሚያስበው። እኔ ገብርኤልን በምትናገሪው ነገር አንድ ቀን ቆሜ አውርቼሽ ማላቅ፣ ያው እንደነገርኩሽ የስራሽ ባልደረባሽ ነው። አንድ ቀን ቆሜ አውርቼሽ ማላቅ፣ ግን ላይ ላይ የምታሽ የምታስተምራቸው ነገሮች ከደረሱብሽ ነገር እንዳለ የምታስተምሪው ነገር ለብዙ እህቶቻችን ትምህርት የሚሆን ነገር ነው። ከድሮም ሊሞዚን ላይ ያለሽ ማለት ነው እና እግዚአብሔር ያበርታሽ ነው የምልሽ። ሌላ ምንም ምልሽ ነገር የለው። ለምን እንደው ታውቂያለሽ የሰው ልጅ ይደክማል። ተውት እስቲ ሁላችንም። አሁን እሷ እዚህ ጋር ስለወጣች ነው እንጂ እኮ ብዙዎቻችን አለን ራቁታችን ሄደን ብንጨው ብናብ ደስ የሚለን ገብርኤል ነው ብላችሁ የሀገር ቢልት ፊት ለፊታችን ተደንቅሩ ብዙ ችግሮች ያሉብን ሰዎች አለን እና እቺ ልጅ አሁን ምስኪን ነች በጣም በብዙ ነገር እንግዲህ የተጎዳች ሰው ነች እየተናገረች ነው። እቺ ልጅን አሁን መደገፍ አቅቶ ሌላ ግን ጌም ሲጫወት ወጥተህ የምታሽቃብጥ ሁሉ ምር ዱቄት ሁሉ የምታሽቃብጥ ወጥተህ ታሽቃብጣለህ። ትናንትና እዛ ጋር ያለው ሰው ላይ ላለው ሰጣለህ አይደል? ታሽቃብጥ ነበር። ጌም እንኳን ስትጫወት አጫወታችኋት መታችሁ እዚህ ጋር ኮመንት ከምትጽፍ ማለት ነው አንድ ፍላወር ወይ ደግሞ ታብታብ ብታረግ ምን ችግር ነበረው? እቺ ልጅ የሆነ ነገር የራሷን ነገር ከፍታ ወይ ደግሞ የራሷን ነገር ይኖራታል አይደል? አናቷል ከምትል ማለት ነው ሄደ ከምታሽቃብጥ ምን አለ እስቲ ምስኪን ሰው አንድ ሰው ከሞተ በኋላ አበባ ፍላወር ይዘለብን መጣ ምን ጥቅባል? በህይወት ካለ ሰው እርዳ በቃ። ካልቻልክ ደግሞ መጥፎ ነገር አለመናገር ዝም ብሎ ማለት ፕሊዝ አትናገሯት፣ እውነት አትናገሯት። ሰው ወዶ አይደለም የሚከፋው ብዙ ችግር አለበት እንዴ። ኧረ ተው በጣም ምደብሩ። እኔ ማቀው ሰው ራሱ ሲናገርሽ በኮመንት አይቼዋለሁ። እኔ ማቀው ሰው በጣም አልኩሽ እኮ ማቀው ሰው ሲናገርሽ አይቻል። እኛ ካምፓኒ የሚሰራ ሲናገርሽ አይቼዋለሁ። እኔ ምጸልይለት ለሱ ምን እንደሆነ ታውቂያለሽ? ለሱ ምጸልይለት ምን እንደሆነ ታውቂያለሽ? የአንቺን አንድ የሚያምሽን በሽታ ይስጠው ነው። እኔ ለማን ሚስጠዋል በሽታዬ ግን እውነት አሉ ስላየዋቸው ነው ያልደረሰበት ሲደርስበት ነው ሰው ልጅ ፊሊንግ የሚያደርገው ሲደርስበት ያ ነገር ሲደርስበት ማለት ነው። የሰው ህመም ሲደርስበት ወይ ደግሞ በሱ ጫማ ሲሆን ማለት ነው። በጣም ብቻ በጣም የሚያሳዝን ህዝብ ነው ያለው። እግዚአብሔር ነው እና አይዞሽ ጌጥዬ ደግሞ አትስጪ ጅጅ አትስጪ ለሰው እግዚአብሔር ነው የምልሽ። በብዙ ነገር ውስጥ ያለን ሰዎች ነኛ ብዙ ነገር ይኸው እግዚአብሔር ነው የምልሽ። ብታምኝም ባታምኝም እኔ ማለት ሶስት ልጅ ይዤ መራት ላይ የምንከራተት ሰው ነኝ። ብዙ ነገር ያየው ሰው ነኝ። ግን ማለት ነው ጊቫው ለማንም እጄን አልሰጥም። ወጥቼ ብዙ ነገር መሆን የምፈልግ ማንንም እንትን እንዲልኝ አልፈልግም። ገባሻ? እጅ መስጠት አልፈልግም። ስለዚህ ጠንክረን የሆነ ነገር ፈጣሪ ይመጣላል። አብሽር አይዞሽ ጌጥዬ። እሺ አመሰግናለሁ። እና አብሽር አይዞን። መድኃኒትሽን በሰዓት ተከታታይ አትናደጂ። እሺ ራስሽን ጠብቂ። ይሄን ለማለት ነው። እና ደግሞ ተደብቀሽ አልቅሺ። ለዚህ ህዝብ ምንም ያደርግልሽ ነገር የለም። አይተሽዋል አይደል እንዴ? ላለው ሰው እንደሚያጨበጭቡ እናውቃለን። ከከሌ እስከ ከሌ ስም አንጠራም። ብዙ ነገር አለ። መውጣት አለብኝ አሁን። እሺ መውጣት አለ። እንዳታሳይ ለማለት መልካም ቀን ሁላችሁም። አጉል እንዳልወደው ሰው